እወድሻለሁ አፈቅርሻለሁ ብሎ ዛሬ ፍቅሩን ተናገረ። ማን ነው ብላችሁ በጉጉት ላይ እንደምትጠብቁ አውቃለሁኝ። እንግዲህ ዛሬ በሚገርም ሁኔታ ደስታም ክፉም ሲኖር ነውና ደስ ይላል። በስተመጨረሻም ደስታ ሲኖረው ቴድና የማረግ አባት ጓደኛ አብረው ሆነው እያወሩ ነበርና ዳኒ ይመጣል ወደ እነሱ ጋር በመጣ ሰዓት ስለ አባቱ ምንነት ይነግረዋል። እንዴ አንተ እንዲህን ነገር ልትነግረኝ የቻልከው እስከዛ ድረስ የት ነበርክ ብሎ ሲለው እኔማ እስር ቤት ነበርኩኝ ይለዋል። እንዴ ማለት አንተ አባትህ የሸዋስ ምንም ነገር የነገረህ ነገር ወይም እናትህ የነገረችው ነገር የለም ሲለው ምንድነው የምትለኝ? እናትህ እንደምትወደውና እንደምታፈቅረው ታውቃለህ ሲለው አዎ አውቃለሁ እንደምታፈቅረውና እንደምትወደው ብሎ ይለዋል። እሺ ከዚህ ሀገር ለቃ ሄደችበት ምክንያት ምን እንደሆነ ታውቃለህ ይለዋል። አይ የማውቀው ነገር የለኝም ይለዋል። እንግዳማ ልንገርህ ብሎ ይለዋል። ምንድነው የምትነግረኝ? አባትህ በሶስት ጎረምሳዎች እናትን አስደፍሯት ከዚህ ሀገር ለቃ እንድትሄድ አስደርጓታል ይለዋል። ዳኒም ደግሞ በጣም ይናደዳል፣ እሳት ይሆናል ማለት ነው። በቃ እገለዋለሁ ብሎ ሲል ዳኒ ረጋ ብለህ ማሰብ አለብህ፣ ቁም ብለህ እሰብ ይለዋል። እሺ ይልና እሱም ደግሞ ማሰብ ይጀምራል። እና ምንድነው ማድረግ ያለብን? የሆነ ነገር ማድረግ አለብን። እንደውም ሲጀመር የማረግንም አባት የገደለው እሱ ነው። በዛ ላይ ደግሞ አንተን ያሳገተህ ያስቀጠቀጠህ እሱ ነው ብሎ እውነታው ይነግረዋል። በጣም ይናደዳል ዳኒ። በጣም እልክ ይዞት በጣም ከምነግራችሁ በላይ ሆነ ስሜቱ። ወደ ቤቱ ይሄዳሉ ከተመካከሩ በኋላ። ከዛም በኋላ ከሄደ በኋላ ሶፋ ላይ ቁጭ ብሎ አባቱ ይመጣል። ምኑ ዛሬ ደግሞ ብሎ ሲለው ምንም አልሆንኩም ይለዋል። ከዛ ወደ ክላሱ ይገባል። ወደ ጓደኛው ጋር ይደውልና ዳኒ ጋር ዛሬ ተነጋግራችሁ ነበረ? ተገናኝታችሁ ነበር ብሎ ሲለው አይ እኔ አልተገናኘንም፣ ምንም ነገር ያወራነው ነገር የለንም ብሎ ይለዋል ጓደኛው። እሺ በቃ እና ታዲያ የማረግን እናት ጉዳይ ምን ደረሰ ይለዋል። እሱን ነገ እናወራለን፣ ሲነጋ እንገናኛለን ብሎ ይለዋል። እሺ ይላል። ከዛ እሱም ወደ ክላሱ ይሄዳል። ኳንንትዬም ደግሞ ዘፈኑን እየዘፈነ እየተጫወተ በቃ ወድሻለሁ እያለ ፍጹምዬ ትመጣለች። ፍጹም ነገርኳት እኮ ምኑን እንደምወዳትና እንደማፈር ወንድ ማለት ዛሬ ነው እውነቱን ነገርካት ማለት ነው እኮ እኔም እኮ እንደዚህ ተናገር ነበር ያልኩት ትለዋለች። አዎ ነገርኳት እውነቱ ይላታል። በጣም ደስ ይላል ትለዋለች። ከዛም በኋላ እሷም ደግሞ በቃ አሁን እንሄዳለን ወደ እሷ ጋር ይላታል። እሺ በቃ ደስታ ነው ለባብስ ቆንጆ ሆነ የምትሄደው ምናምን ትለዋለች። እሺ ይላል። ዳኒም ደግሞ ከክላስ ይወጣል። እነሱ ሁለታቸው ሳሎን ሆነው እያወሩ ነበረ። ያለበለዚያ ለምን ትለብሳለህ ካለች ጃኬት ትለዋለች። አይ ልልበስበት እንደ ቆንጆ እኮ ነው ለምን ትለብሳለህ? በቃ በኋላ እዛው ከሄድን በኋላ አወጣዋለሁ ይላታል። እሺ ትላለች። ዳኒም ደግሞ ወንድሜ በጣም አምሮብሃል ይቅናህ ይለዋል። እንዴ እቅፍ ያደርገዋል። ይሄ ልጅ ግን ምን ሆነው እንደዚህ የሆነው ሆኖ ምናምን ብሎ ማሰብ ይጀምራል። እባክህን ቀንህን ሊያበላሸው ነው እንጂ ምንም ነገር የሆነው ነገር የለም ብላ ትላለች ፍጹምዬ። አይ እኔ እንጃ አታይም እንደ አነጋገሩና በቃ የሆነ ነገር አይ እሱ ዝም ብሎ ነው ቀንህን ሊያበላሽ ነው። አሁን ፋ እንዳልክ መሄድ አለብን ትላለች። እሺ ይላል። ከዚም በኋላ ማረግዬ ደግሞ ቤቷ ቁጭ ብላ ነበር፣ ታግሳ ነበረ። እሷ ማስታወስ ጀመረች። እናቷ ደግሞ ዛሬማ የስራ አትሄጂም እንዴ? ዛሬማ ስራ አልሄድም፣ እነ መኳንንት ወደ ገጠር እንሄዳለን ብለዋል። አባትየውም ደግሞ ስለሌለ ስለዚህ አትምጭ ብለውኛል ትላታለች። ሄዱ ማለት ነው ምናምን ብላ ትደነግጣለች። አዎ ትላታለች። እንዴ ምን ሆነሽ ነው ትላታለች። ምንም አላውኩም እማዬ፣ ከነኮኔ አባዬን ገዳይ እኮ ሰውዬ እማዬ በጣም አቅም ነው፣ በጣም ማሰላሰል ስለሱ ማሰብ ነው ያለ ሁሉ ሰዓቴ ሁሉ ነገሬ ምናምን ትላታለች። ከዛ አይዞሽ ልጄ አልሆነ ቦታ ውስጥ ጨመርኩሽ አይደለ ትላታለች። አንቺማ ምንም አልጨመርሽኝም እማዬ ትላታለች። ከዛም በኋላ ሁለታቸው እያወሩ እያለ ሞና ደግሞ ቴድን ቁጭ ባለበት ሰዓት ታስደነግጠዋለች። ከዛ እንዲህ ሆነሽ ነው አንቺ እንደዚህ የምታስደነግጪ ብሎ ይይዛትና አንገቷን ያንቃታል።
ከዛም ታንቀባዋል። ልቀቀኝ አትልቀቀኝ በመባል ይለቃታል። ሁለተኛ እንደዛ አይነት ነገር እንዳታደርጊ ይላታል ቴዲ። ከዛ እሷም ደግሞ ለማድረግ እየተደውልና ቴዲ እኮ አበደ ትላታለች። እንዴ ምን ሆነ? ጨርቆን ጣለ ነው የምልሽ ትላታለች። እንደ አንቺ ልጅ አታዩም እንዴ? ለምን ተዋለው? እንደውም መጣሁኝ ደወለልሽ እንደ ያ ትላታለች። ማ ያ ነዋ። ከዛ መጣ እንዴ ብለህ ታሪክ ነው የምትመጪው? የምመጣው እኮ እማዬ ቤት ነው እንጂ የምመጣው አንቺ ዘጋ አይደለም ትላታለች። እሺ ትላታለች። እሺ ቴዲም ደግሞ ያው የመኳንንት አባት ሆቴል ሆነው እየተመካከሩ እንዴት ማድረግ እንዳለባቸው በነበረ ሰዓት ያው ሰውየውም የሚያግዛቸውም ሰውዬ ስለ ቪዲዮ የተለያዩ መረጃዎች ሰጥቶታል። እንደ ይሄ ነገር እኮ ከባድ ይለዋል። ምንም ከባድ የለም የመጨረሻ ነገር ስለሆነ ሄደ ይሄንን የመጨረሻ ነገር ማድረግ አለብህ ይለዋል። ከዛም እሱም ደግሞ ይሄዳል። እንዲህን ነገር እሱ ይሄ ክረንች ሰውዬው ያቸው ሰውዬ እሱ አጠገቤ ጎንዴ ነበር ይሄ ሁሉ ነገር ያደረገው ብሎ የሸዋስ ያብዳል፣ ይቃጠላል። አዎ እንዴት ሰው ቪዲዮ ልታነሳው ቻልክ? ፎቶ ልታነሳው ቻልክ? እኔማ ተከታትየው ምን ማድረግ እንደሚችል ሳየው ተከታተልኩትና ቪዲዮና ፎቶውን አነሳሁት ብሎ ይለዋል። ከዛ በጣም ጥሩ አድርጋል፣ በጣም ነው እኮ እሱ ሆኖ የተጫወተብኝ ብሎ ይላል። አረ እንደውም ወደ ነማረግ ቤት እሄዳለሁ፣ የሆነ መረጃ አመጣለሁ፣ እሱን አለቀውም እያለ ነው ይለዋል። ማለት አዎ እሺ ይልና እኛም እንሄዳለን ብሎ ይላል። ሶስታቸው ሆኖ ሆቴል ላይ እየተመካከሩ ነበር። ጓደኛው ጥሏቸው ይሄዳል። በሄዱ ሰዓት እንግዲህ ያጋጠማቸው ነገር ሽማግሌ ሆኖ ዳኒ መንገድ ላይ እየሄደ ነበርና እንደው ዳንዬ ወደዛች ወደ ማረግ ዘንዳ ወደ ልጅ ዘንዳ እንድትወስድ ፈልጌ ነበር ይለዋል። አረ ችግር የለውም ውስጥ ይወልሳለሁኝ ሰሞኑን እኮ ስላልተመቻት ነው እንጂ በቆሎ ያልሸጠችው ይለዋል። እሺ ይለዋል። አረ ተባረክልኝ አንተ ልጅ ይለዋል። ይዞት ይሄዳል። መኳንንትም ደግሞ ሸክ ብለው ወደ ማረግየ ቤት ሄዶ እንዴ ሄደዋል አልተባላችሁም ነበር እንዴ? እንዴት መጣችሁ? ለማረግየ እናት ትጠይቀዋለች። እሱማ ማሚሽ ሰርፕራይዝ ነው ይላታል። እና እንዴ አዎ ማጌ ይቅርታ አድርጌልኝ ብሎ ይላታል በእናቷ ፊት። እንዴም በቃ ይቅርታ አድርጌልሃለሁ እንዴ ከልብሽ ይቅርታ አላደረግሽልኝም እንዴ ምን ናችሁ ነው ምናምን ስለ ማሚ እሱማ ይቅርብሽ ይብራብሽ ትላታለች። እሱም እንዴ ማለት ይብራብሽ ማለት እሷማ እንደዚህ ማለቷ ነው ትለና ቡና ትቀጥላለች። ሁለታቸው መጨቃጨቅ ጀመሩ። ከልብሽ ይቅርታ አድርጊልኝ ጓደኝነት እኮ ጥለዋለች ማሚ ይላታል። በቃ ትጨቃጨቁ በኋላ እናወራበታለን አሁን ትንሽ ተረጋጉ ትላለች። ከዛም እሷም ደግሞ ሽማግሌ ይመጣል፣ ዳኒ ይመጣል። ሸክ ብለዋል። እንዴት ነሽ እናት ደህና ነሽ ወይ ልጄ ብሎ ይላታል ሽማግሌው። ደህና ነኝ ባባ ደህና ነዎት? ደህና ነኝ አልሐምዱሊላህ ይላታል። ከዛ የሆነ ነገር ሳልጠይቅሽ እኮ ረሳሁሽ አይደለ ሳልጠይቅሽ ይላታል። አረ ችግር የለውም አይመቻችም እኮ አንዳንድ ጊዜ ብላ ትለዋለች ማረግዬ። እሺ ልጄ ግን ዛሬ ምን አለ እዚህ ቤት ይላል። ምን ነው ልጆቹ አምሮባቸዋል፣ ቤት አምሮባታል፣ ሁላችሁም ሰብስብ ብላችኋል ብሎ ይላታል። እሱማ አዎ ልጄ ሙሽራይቱ እምቢ አለች እንጂ ብላ ትላለች ሞና። እንዴ ማለት አንቺ ሙላ እስኪያርፍሽ ተቀመጭ ምንድን ነው የምትቀባጥሪው ብላ ትላታለች ማረግዬ። ከዛ መኳንንትም ደግሞ ያፍራል። ወይኔ ልጅነት የሚባለው ነገር። ከዛም በኋላ እሺ በቃ የሆነ ነገር የምትረዱ ነገር አለ እንደዚህ እንድታደርጉ ፈልጋለሁ ምናምን ይላችኋል። እሺ በቃ ምንድን ነው? እንደዚህ እናንተን የሚያጠቃችሁ ሰው ስላለ እናንተን ለመርዳት ነው የመጣሁት። የሸዋስ የሚባለው ሰውዬ እሱ አባትሽን የገደለው ሰውዬ እና እንደዚህ ነው ብሎ ይነግራታል። በጣም ይናደዳሉ። ዳኒም ተክሶ ነበርና እንዴ ዳኒ ምን ሆነ ነው እንደዚህ ትግዝ ያልከው ትለዋለች። አዎ ይሄ መልካም ሰው ጨዋ ሰው ትግዝ ብሏል ምናምን ይላታል። ከዛም በኋላ ያም ሰውዬ እየተሯሯጠ ያው እንግዲህ እንደተለመደው ሽጉጡን ይዞ በቦርሳው ስለሆነ የሚሄደው በሽንጥ ውስጥ ይዞ ስለሆነ የሚሄደው ይመጣል። እነሱም እዛው ተሰባሰቡበት ቦታ የማረግዬ እናት ውጭ ወጥታ ጭርስ ላይ ወድም እያለች እየጨፈረች ነበር። አዎ ጭሪ ስላትወድጅ ማለት ያ ባልሽ ናፈቅሽ አይደለ? እዛው ሸኝሻለሁ እባልሽ ዘንዳ
ብሎ ይላታል። መረጃውን ታመጫለሽ ወይስ አታመጭም? ስለምን መረጃ ነው የምታወራው? አንተ ነህ ማለት ነው የሸዋስ ባሌን የገደልከው? እንዴ ናፍቆሻል አይደለም? ወደ እሱ ጋር ሰኝሻለሁ። ታመጫለሽ ወይስ አታመጭም? የለኝም፣ ምንም መረጃ ነገር የምታገኘው ነገር የለም ትለዋለች። ከዛም ሁላቸውም እቤት ስለነበሩ ይወጣሉ። ማረግዬም አንተ ነህ ማለት ነው አባቴን የገደልከው? ድሮም እኮ ክፉ ሰው እንደሆንክ ገብቶኛል፣ አውቃለሁ፣ ግን እንዴት አባቴን ትገለዋለህ ብሎ ትለዋለች። ከዛም ዳኒ ደግሞ እኔ የመጣሁት ወንድሜንና አባቴን ቤተሰብ አገኛለሁ ብዬ ነበር፣ ግን አንተ አባትነት ልትሆን አትችልም ብሎ ይጮህበታል። ከዛም እንዴ ምንድነው የምታወራው ብሎ መኳንንትም ይደነግጣል። ዳኒን ወንድሙ እንደሆነ ያውቃል በስተመጨረሻ ማለት ነው። ከዛም በኋላ እንኳን አይደለም አንቺን የምወዳትን ሚስቴን ለራሱ የማፈቅራትን ሚስቴን ለራሱ ገድያታለሁኝ ይላታል። በጣም ትደነግጣለች። በጣም እንዴ አባዬ አንተ ነህ ማለት ነው እናቴንም የገደልካት? የዋሸኸኝ ነገር በልብ ድካም ነው ብለህ የዋሸኸኝ? ከዛም እሱም ደግሞ በል አትቀባጠርልኝ፣ ወደዛ አሁን እኔ አሁን መረጃውን አምጪ ነው ያልኩሽ ይላታል። የሸዋስ እንግዲህ ሁሉ ነገር አብቅቶልሃል። እኔ ነበርኩኝ። አንተ ማነህ ግድል ያደረከው ጓደኛዬን በዝህ በአንጀትህ በጨካኝ አንጀትህ አንተ ነበርክ። ስለዚህ ሁሉ ነገር አብቅቶልሃል ይለዋል። ከዛም ደግሞ አምጡ ብያቸዋለሁ መረጃውን፣ ሁላችሁንም አለበለዛ ጭጭ አደርጋችኋለሁ እያለ እንግዲህ ሽጉጡን ወደ ማረጋ ሲመጣ ማረግን ሳይመታት መኳንንትን ይመተዋል። መኳንንት ያግዛል። መኳንንት ደግሞ በጣም እጁ ላይ ይመተዋል። ከዛም እሱም እነሱም ይያያዛሉ። መኳንንትም ደግሞ በቃ ወደ ሆስፒታል እንውሰደው ሲሉ አይ ቆይ የቀረ ነገር አለ ይላል። ከዛም ምንድን ነው በቃ ማረግዬ እወድሻለሁ አፈቅርሻለሁ ብሎ ደሙ እየተንጠፈጠፈ አፈቅርሻለሁኝ ብሎ ታገቢኛለሽ ወይ ብሎ ይንበረከካል። እነሱም ደግሞ በደስታ እሷም ደግሞ እንደዛሞ አይ ቢሆንም እሺ በይኝ። ከዛም እሷም ደግሞ እጇን ዘርግታ እሺ ብላ እወዳለሁ አፈቅራለሁ አገባለሁ ብላ ትቀበላለች። ሞናም ደግሞ እየሮጠች ሄዳ ቴዲ ጋር ትጠመጠማለች። ሁሉም በደስታ አለቁ። ግን አንዳንድ ጊዜ ክፉ ሰዎች መጨረሳቸው ክፉ ነውና እንደዛ ሰዎችም በዛ መጥፎ ባደረገው ሰው ይሄው እስር ቤት ገባ። በደግ ነገሮች ላይ መዋል ግን ደግ ነገር ያሳያል። ከዚህ በጣም ብዙ ነገር ብዙ ትምህርቶች ወስጄበታለሁ። ውድ ቤተሰቦቼ እዚህ ላይ ያበቃል። በያላችሁበት ያለ ሰላምና እዝነት ይውረድልኝ እላለሁ። እንደሚታወቀው ለቤት አዲስ ከሆናችሁ ደውለን ምልክቷን ማድረጋችሁን እንዳትረሱ። ወዳችኋለሁ።